የኢድ አልፈጥር በሚከበርባቸው ቀናት በሱዳን የተኩስ አቁም እንዲደረግ የተባበሩት መንግስታት ድርጅት ዋና ጸሐፊን ጨምሮ የዓለም መሪዎች ጠየቁ። በሌላ ዜና ኢራን ከበዓሉ ጋር በተያያዘ ከ2700 ለሚበልጡ ታራሚዎች ምህረት ሰጥታለች። ግርቤል ተሾመ ተመልክቶታል። የረመዳን የጾም ወር መጠናቀቁን ተከትሎ ዛሬ በዓለም ዙሪያ የኢድ አልፈጥር በዓል እየተከበረ ይገኛል። በዚህ የኢድ አልፈጥር በዓል የዓለም መሪዎች የሰላም ጥሪያቸውን አስተጋብተዋል። በተለይ ደግሞ በቅርቡ በግጭት እየታመሰች በምትገኘው ሱዳን የተኩስ አቁም እንዲተገበር ጥሪያቸውን ያቀረቡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ናቸው። ኢድ አልፈጥር በሚከበርባቸው ቢያንስ ለ3 ቀናት የተኩስ አቁም ተፈጻሚ እንዲሆን የጠየቁት አንቶኒዮ ጉተሬስ ናቸው። የተኩስ አቁሙ የጥቃት ወጥመድ ውስጥ ወድቀው ለመንቀሳቀስ የተቸገሩ ንጹሃን ዜጎች ከግጭቱ እንዲወጡ እንዲያመልጡ ሕክምና ምግብና ሌሎች አስፈላጊ ቁሳቁስ አቅርቦት እንዲያገኙ እንደሚያስችላቸው የመንግስታቱ ድርጅት ዋና ጸሐፊ አመላክቷል። እናም በዚህ ጊዜ የተኩስ አቁም በጣም ወሳኝ መሆኑን አንስተዋል። በግጭት ውስጥ ያሉት ሁሉም አካላት ሙስሊም ናቸው። በእስልምና የዘመን አቆጣጠር በጣም አስፈላጊ ጊዜ ላይ እየኖርን እንገኛለን። እንደማስበው የተኩስ አቁም የሚተገበርበት ትክክለኛው ጊዜ ነው። እናም በዚህ ጊዜ የተኩስ አቁም በጣም ወሳኝ ነው። ከተለያዩ አካላት ጋርም ተገናኝተናል። ግጭት ማቆም ይቻላል፣ ነገር ግን የተኩስ አቁም በስኬት እንዲተገበር ሁሉም ጫናውን በማሳረፍ አንድ መሆን አለበት። ኢድ አልፈጥር መከበር ከሚጀምርበት ቀን ጀምሮ ለ72 ሰዓታት ለ3 ቀናት የሚዘልቅ የተኩስ አቁም በመግለጫው ያስተዋወቀው የሱዳን ፈጥኖ ድራሽ ኃይሎች ቡድን ነው። ሆኖም ይህ ይባል እንጂ ውጊያው በካርቱም አለመቆሙን እንደውም መቀጠሉን አልጀዚራ ዘግቧል። ይህ በእንዲህ እንዳለ ከኢድ አልፈጥር በዓል ጋር በተያያዘ የኢራን ኢስላሚክ ሪቮሉሽን የበላይ መሪ አያቶላ ሰይድ አሊ ካሚኒ ለ1760 ታራሚዎች ይቅርታ አድርገዋል። የምህረት ውሳኔ ተላልፏል። በኢራን ህገ መንግስት አንቀጽ 110 መሰረት የሀገሪቱ የበላይ መሪ ለታራሚዎች ይቅርታ የማድረግ መብት እንዳላቸው ይጠቁማል። የኢራን የዳኝነት ፍትህ አካሉ ኃላፊ ምክረ ሀሳብ ታሳቢ ተደርጎ ምህረት አሰጣጡ ተፈጻሚ ይሆናል። የሚሰጠው ምህረት ግን ለሁሉም አይነት ታራሚዎች ተግባራዊ አይሆንም። ለአብነት ከሀገሪቱ መንግስት በተቃራኒ ጎራ ተሰልፈው በትጥቅ ትግል ውስጥ የነበሩ በተደራጀና በተቀነባበረ የአደንዛዥ እጽ ዝውውር ላይ የተሳተፉ መድፈር ወንጀል የፈጸሙና በሌሎች ከባድ ወንጀሎች እጃቸው ያለበት ይቅርታ እንደማይደረግላቸው ወይም ምህረት የማግኘት እድላቸው አነስተኛ መሆኑ ተጠቅሷል። በሌላ በኩል የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን 650 ሺህ አዲስ ቤቶች የመሬት መንቀጥቀጥ ተጎጂ በሆኑ አካባቢዎች እንደሚገነቡ አስታውቋል። 319 ሺህ አዲስ ቤቶች ተገንብተው በአንድ ዓመት ውስጥ ርክክብ እንደሚከናወን በኢድ አልፈጥር በዓል እንኳን አደረሳችሁ መልእክታቸው የተናገሩት የቱርኩ መሪ ናቸው። ከተፈጥሮ ያደገው በኋላ ከ100 ሺህ በላይ የመኖሪያ ግንባታ ሂደቶች መጀመራቸውንም አንስተዋል።